በአርሰናል ቤት ውስጥ እየተመለከትናቸው ከሚገኙ ተጫዋቾች መካከል እና በጣም ብዙዎች ይጠብቁት የነበረው ምናልባትም በፕሪሚየር ሊግ ውስጥ እልሜ እውን ሆነ ብሎ ከተናገረ በኋላ ብዙሃኑ የእግር ኳስ ቤተሰቦች ሲያነሱት የነበረ ለምንድን ነው በቶሎ ወደ ጨዋታዎች መምጣት ያልቻለው ወደ ጥሩ ፎርሙ መምጣት ያልቻለው የሚሉ ጥያቄዎች ሲያነሱበት የነበረው ኤቨርቺ ኤዜ ፋይናሊ እሱና አርሰናል ወደሚጠብቁት የሜዳ ላይ ብቃት እያስመለከተን የሚገኝ ተጫዋች መሆኑን እያስተዋልን እንገኛለን። አሁን ባለፉት 7 የመጨረሻ ጨዋታዎች አራተኛ ጎሉን ባስቆጠረበት ጨዋታ ልክ ዴክላን ራይስ እንዳለ ሁሉ እንደሱ ኳስ የሚመታ ሰው አይቼ አላቅም የሚል ሀሳብ ያነሳለት እጅግ ጥሩ የሚባል የሜዳ ላይ ፐርፎርማንስን እያሳለፈ የሚገኝ ሜቢ የእሱ ማርች ኤፕሪል ሜይ ወር በጣም ከሚጠበቁበት የኤቨርቺ ኤዜ ወቅታዊ ፐርፎርማንስ በሆነ መልኩ ሬዝ አፕ የሚያደርግበትንም ጭምር የሜዳ ላይ ፐርፎርማንስ የማየትና አርሰናል በሩብ ፍጻሜ በተመሳሳይ በእንግሊዝ ፕሪሚየር ሊግ በኤፍኤ ካፕ እንዲሁ ደግሞ በካሮፕ ካፕ የፍጻሜ መርሃ ግብሮች ላይ የዚህ ተጫዋች በጨዋታዎች ላይ ዲፈረንስ የሚፈጥርበትንም ጭምር ምሽቶች የማየት እድላችን የሚኖር ይመስላልና አሁን ሜዳ ላይ የተመለከትናቸው ከሚገኙ ተጫዋቾች መካከል ኤክሰፕሽናል የሆነ በልዩነት የሜዳ ላይ ፐርፎርማንሶችንም ጭምር እያስመለከተን የሚገኝ በተለይም ከባየር ሌቨርኩሰን በነበረው ጨዋታ ላይ ፒውር ክላሲክ የሆነ አንድ በኤሊት ሌቭል ላይ የሚገኝ ተጫዋች ሜዳ ላይ የሚያስመለክተውን የሜዳ ላይ ፐርፎርማንስን ያስመለክተን ነበረ። ለምሳሌ ኳሱን የተቀበለበት መንገድ፣ ኳሱን የገፋበት መንገድ፣ ኤንዘን ቦክሱን ከተመለከተ በኋላ ኳሱን የመታበት መንገድ ስታዩ የትኛውም ግብ ጠባቂ ያንን ኳስ ኮንትሮል ለማድረግ በሚቸገርበት አይነት መልኩ ያየነው ተጫዋች እንደነበር ያስተዋልነው ነውና ሰው ብዙዎች እንደሚናገሩት ከኳስ ጋር እንዲሆን ብዙ የሚፈቅዱለት አይነት የአርሰናል ተጫዋቾች መኖራቸውም ጭምር እንረዳለን። ይህንን አይነት ቴክኒካል ኤቢሊቲ ስላለው እናም ምን ይላሉ አሰልጣኝ ሚኬል አርቴታ ለዚህ ነበር ያስፈረም ነው የሚል ሀሳብንም ጭምር ደግሞ ሲያነሱ እየተመለከትን እንገኛለን። አሁን ምናልባትም ከ2023 በኋላ እያስመለከተን የሚገኝ የሆኑ ጭላንጭል በጣም ተስፋ የሚጣልበትን አይነት ሲዝን እንዲያሳልፍም ጭምር እያደረገ እንደሚገኝ የተመለከተን ነው እና አሁን 0.5 ጎሎችን ያስቆጥራል በእያንዳንዱ ጨዋታ ላይ። ምናልባትም ከኦገስት እስከ ፌብሩዋሪ ድረስ በነበሩት ቆይታዎቹ ኤቨርቺ ኤዜ 21 ጎሎችን አስቆጥሮ ነበር በ111 ጨዋታዎች። ያ ማለት በጨዋታው በአማካይ 0.19 ጎሎችን ነበር የሚያስቆጥረው። ይሄ ማለት ኤቨርቺ ኤዜ ይበልጥ አሁን ላይ በጣም ይሄ ዴድሊ የሚባሉ ኳሶችን ወደ ጎልነት የመቀየር እድላቸው በጣም ከባባድ የሆኑ ኳሶችን ወደ ጎልነት በመቀየር ሬንጅ ላይ የተሻለ ጊዜን እያሳለፈ የሚገኝ ተጫዋች ነው እና ፐርፎርማንሶቹ በ3 ወራት ገደማ ሲታዩ ለምሳሌ ሲዝኑ ሲጀመር ኦገስት ወር ላይ ከዛ ማርቻውን የምንገኝበት እና ቀጥለው የሜይ ወር ላይ ፐርፎርማንሶቹ የሆኑ ልዩነቶች አሏቸው። የሆኑ ልዩነቶችን የሚያመጣ አይነት ተጫዋችም ጭምር ደግሞ መሆኑን እንረዳለን። ለምሳሌ 2022/23 የውድድር ዘመን በ26 ጨዋታዎች 4 ጎሎችን አስቆጠረ፣ 3 ጎሎችን አመቻችቶ ማቀበል ቻለ። በ2023/24 በ20 ጨዋታዎች 5 ጎሎችን አስቆጠረ፣ 3 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል ቻለ። በ2024/25 በ28 ጨዋታዎች 5 ጎሎችን ሲያስቆጠር 9 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል ቻለ። በ2025/26 የውድድር ዘመን በ37 ጨዋታዎች 7 ጎሎችን አስቆጥሮ 5 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ሆኖ እየተመለከት ነው የሚገኝ ተጫዋች ነው በሜዳ ውስጥ ያለው ኤቨርቺ ኤዜ ማለት ነው። አንድ እንደተመለከት ነው ምናልባትም ወደ 10 ቁጥር ቦታ ከመጣ በኋላ በቡድኑ ውስጥ እያሳለፈ የሚገኘው የሜዳ ላይ ብቃት በጣም ፐርፌክት በሚባል ልክ ልናነሳው የሚገባ ይመስላል እና አንዳንዶች ቁጥሮችም ምንድናቸው የሚነግሩን ከኦገስት ወር ይልቅ የውድድር ዘመኑ ከሚጀመርባቸው የነሐሴ ወር ይልቅ አሁን በምንገኝበት የካቲት መጋቢት ወራት ላይ የሚያስመዘግባቸው የሜዳ ላይ ፐርፎርማንሶች ኤክሰፕሽናሎች ናቸው፣ ይበልጥ የተሻሉ ናቸው። ለምሳሌ 2023/24 የውድድር ዘመን በ11 ጨዋታዎች ብቻ በ9 ጎሎች ላይ ተሳትፎ ነበሩት which means 6 ጎሎችን አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለበት። ዘንድሮም በ6 ጨዋታዎች በእነዚህ ቆይታዎች ገና በ6 ጨዋታዎች 2 ጎሎችን አስቆጥሮ የተመለከት ነው የሚገኝ ተጫዋች ሆኖ እያየነው እንገኛለን እና አሁን ወደሚታወቅበት ፎርም ለመምጣት at the right time at the right moment እንደሚሉት ሁሉ እነሱ የሚገኝበት የሜዳ ላይ ብቃት ይበልጥ
ምቾት የሚሰማው አይነት ተጫዋች እና እዛ አሁን የሚገኝበት የሜዳ ላይ ፐርፎርማንስ በጣም በተሻለ መልኩ እንቅስቃሴ ማድረግ እንዲችልም ጭምር እያደረገው የሚገኝ ተጫዋች መሆኑን እያስተዋልን እንገኛለን። አይዶን ነው በቀጣይ የዚህ ተጫዋች የሜዳ ላይ ፐርፎርማንስን በተመለከተ ሜዳ ላይ የሚሰጡት ኃላፊነቶች ከዚህ በኋላ እንደ አዲስ ሌላ ተጨማሪ የሜዳ ላይ ኃላፊነት ላይ ሚናዎችን እንዲወጣ አሰልጣኙ ሊያደርጉት ይችላሉ ወይ? ዊዶን ነው። ግን እስካሁን ድረስ ካሉት ቆይታዎች አንጻር ከተመለከት ነው ኢቮሉሽኑ ሽግግሩን በተመለከተ መጥፎ የሚባል አለመሆኑን እያስተዋልናቸው ከሚገኝ ተጫዋቾች መካከል አንዱ ነው። አክቹዋሊ ቀደም ብሎም ቴክኒካሊ ብዙ ጥያቄ የሚነሳበት አይነት ተጫዋች እንዳልነበር ይታወቃል። እንዲህ አይነት የሜዳ ላይ ፐርፎርማንሶችን አሳልፎ ብንመለከተው ብዙ አይገርምም። ምክንያቱም እንዲህ አይነት ቴክኒካል ኤቢሊቲ ቀድሞ እንደነበረውም ጭምር የምናውቀው ተጫዋች ስለነበረ ማለት ነው። እና አሁን ሜዳ ላይ የተመለከትነው የሚገኘው የኤበርቼ ኤዜ ቆይታዎች በተለይ ጥቂት በማንላቸው የጨዋታ መርሃ ግብሮች ላይ በደንብ እያስተዋልነው ነው። ለምሳሌ ከቶተንሃም ጋር የነበረውን ጨዋታ እናስታውሳለን። 4-1 በሆነ ውጤት ጨዋታውን ሲያሸነፍ የጨዋታው ኮከብ ተብሎ መመረጥ የቻለው ተጫዋች እሱ እንደነበር በደንብ የምናስታውስበት ጨዋታ። በተመሳሳይ ደግሞ በቅርብ ጨዋታዎችም ጭምር ይህንን ከኳስ ጋር ያሉትን ጥራቶች በደንብ እንድናየው ምክንያት እየሆነ ነው የሚገኘው። በሻምፒዮንስ ሊግ በደርሶ መልስም ቢሆን እንዲሁም ደግሞ ከኤቨርተን ጋርም በነበሩ የቅርብ ጨዋታዎች የተጫዋቹ የሜዳ ላይ ቆይታ በጣም ቀላል መሆኑን እየተመለከትናቸው ከሚገኝ ጨዋታዎች መካከል አንዱ መሆኑን እያስመለከተን ነው የሚገኘው እና አሁን ሜዳ ላይ ለሚያደርጋቸው ቆይታዎች በጣም የተሻለ ጊዜንም ጭምር እያሳለፈ የሚገኝ ተጫዋች መሆኑን እየተመለከት ነው የሚገኝና ከዚህ ቀደም ከነበሩት የሜዳ ላይ ቆይታዎች አንጻር አሁን ላይ ለምሳሌ በየጨዋታዎች ላይ የተመለከትናቸው በሚገኝ ቆይታዎች ይሄ የእሱን ተጽዕኖ መፍጠር ከጨዋታ ጨዋታዎች ሲግኒፊካንቶቻቸውን ከተመለከትናቸው ተጽዕኖ የሚፈጥርባቸውን ሬንጆች ካየን በጣም የተሻሉ መሆናቸውንም ጭምር እየተመለከትን እንገኛለን እና ኤቨርቼዜ በዚህ ልክ በጣም ተሻሽሎ የተመለከትናቸው ከሚገኝ ተጫዋቾች መካከል አንዱ ነው። በአርሰናል የቀኙ መስመር ላይ በአብዛኛው ብዙ የሜዳ ላይ ሜዳዎችን አማክሎ ሲጫወት የምንመለከተው በጣም በአብዛኛው ሬንጆቹ ማለት ነው ከመሃል ሜዳ ወደ ቀኙ አዘን ብሎ ሲጫወት የምንመለከተው አይነት ተጫዋች ልዩነቶችን በትክክል በሜዳ ውስጥ እየተመለከት ነው እንደሚገኝም ጭምር እየተመለከተን ነውና አሁን በየ3 ቀናት ልዩነት ውስጥ በሚጫወተው አርሰናል ይህን ሪትም ይዞ እንዲቀጥልም ጭምር ከሚጠበቅባቸው ተጫዋቾች መካከል አንዱ መሆኑን ያስተዋልን እንገኛለን። አንዳንዴ ተጫዋቾችን በተመለከተ እርሊ እንዲህ አይነት ብቃቶቻቸውን እንዲያሳዩ ኤክስፔክት ቢደረግም ነገር ግን እንደ ቡድን ከተመለከትናቸው እንደ ተጫዋችም ጭምር ያንን በቶሎ አዳፕት ማድረግ የማይችሉባቸው ዘርፈ ብዙ ምክንያቶች ይኖሯቸዋል ተጫዋቾችና አሁን ግን የሆኑ የሚነሱ ጥያቄዎች የዛን ያህል ሚዛናዊ እንዳልሆነም ጭምር የምንመለከትና ተጫዋቹ ወደ ጥሩ ፎርሙ እየመጣ እንደሆነ የተመለከትንባቸው ከሚገኙ የሜዳ ላይ ፐርፎርማንሶች ውስጥ አንዱን በቅርብ ሳምንታት እየተመለከትናቸው በሚገኘው እንግሊዝ ፕሪሚየር ሊግ ብሎም የአውሮፓ መድረክ ተሳትፎች ፕላስ ደግሞ በሊግ ውስጥ ውድድሮችም ጭምር ኤቨርቼዜ በጣም አስደናቂ ጊዜን እያስመለከተን የሚገኝ ነውና ይህንን ብቃቱ ይዞ እንዲቀጥልም ጭምር የሚፈልግ የአርሰናል ደጋፊ አሊያም ሌሎችም ጭምር ብናነሳ በርካታ ሰዎችን መጥቀስ የምንችልባቸው ቆይታዎች በጣም ሰፊ ናቸውና አሁን በቡድን ውስጥ በዚህ ውድድር ዓመት ከፈረሙ ተጫዋቾች አንጻር ሌላ ተጽዕኖ እየፈጠሩ ከሚገኙ ተጫዋቾች ውስጥ አንዱ መሆኑን እየተመለከት ነው እንገኛለን እና ኤቨርቼዜ ኤክሰፕሽናል የሚባሉ ምሽቶችንም ጭምር ማሳለፍ የሚጀምርባቸው ቆይታዎቹን እያስመለከተ ነው የሚገኘው። ወደዚህ ቡድን ከተቀላቀለ በኋላ በቅርብ ጊዜ የተመለከትናቸው የሚገኝ ቆይታዎች ሪሊ አርሰናል ለምንፈልጎት እንደነበረም ጭምር የሚያሳይ የሜዳ ላይ ቆይታ እየተመለከትንባቸው ከሚገኝ ጨዋቾች መካከል አንዱ መሆኑን በሜዳ ውስጥ እየተመለከትንበት እንገኛለንና አሁን ወቅታዊ ብቃቱ በጣም የሚያስደንቅ ሆኖ እየተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ መሆኑን በሜዳ ውስጥ እያስመለከተን ነውና ተጽዕኖ መፍጠሩ ከዚህ በኋላ የሚቀጥል ነው ተብሎ ይጠበቃል። በቡድን ውስጥ ይበልጥ የተላልቅ ጨዋታዎች ላይ ደግሞ ተጽዕኖ መፍጠሩን በመቀጠል የአርሰናል የቁርጥ ቀን ልጅ የመሆን እድሉ በጣም ከሚጠበቅባቸው ተጫዋቾች መካከል ልናነሳው የሚገባ ነው።
ኤቤሬቺ ኤዜ ግን አሁን ወደ ሪል ፎርሙ ወደሚጠበቅበት ፎርሙ እየመጡ ከሚገኙ የአርሰናል ቁልፍ ተጫዋቾች መካከል አንዱ መሆኑን እያስመለከተን የሚገኝ ተጫዋች መሆኑን እያየን ነው። ምን ድረስ ይጓዛል በአርሰናል ቤት ውስጥ የሚለው ጉዳይ የሚጠበቅበት ነው። አሁን በሜዳ ውስጥ እያሳለፈው ከሚገኘው ቆይታ አንጻር የቅርብ ጊዜ ጨዋታ ላይ ተጽዕኖ መፍጠሩ ግን በጣም ቀላል እንዳልሆነና በቡድኑ በኩል የተመለከትናቸው ካሉ ወሳኝ ሚናን እየተወጡ ከሚገኙ ጨዋቾች ውስጥ አንዱ መሆኑን እያስተዋልንባቸው ከሚገኙ ጨዋቾች መካከል መሆኑን እየተመለከተ ነው። ኦቨርኦል ገና 27 ዓመት ነው። ከዚህ የተሻሻሉ ቆይታዎች ይኖሩታል ተብሎ ይጠበቃል። በእስካሁኑ ቆይታ ምናልባትም በዚህ ውድድር ዓመት ወደ 1524 ደቂቃዎችን በፕሪሚየር ሊጉ ለአርሰናል ተጫውተዋል። 26 ጨዋታዎች ነበሩት። በ17ቱ በቋሚነት ጀምሯል። 8 ጎሎች ላይ ተሳትፎ ማድረግ የቻለ ተጫዋች ነው። አብዛኞቹ የተመለከትናቸው ኳሶች ምናልባትም ቦክስ ውስጥ በጣም ጥቂት ልንላቸው የምንችላቸው ኳሶችን ነው ልናነሳ የምንችለው። ወደ 49 ሙከራዎችን አድርጎ 6 ጎሎችን ሲያስቆጥር 3.8 ብቻ ነበሩ ኤክስጂዎቹ። ከዚህ አንጻር በፋስት ብሬክ ላይ እንመለከተዋለን። ሴት ፒሶች ላይ ተሳትፎቹ ድንቅ ናቸው። በግራው ለምሳሌ ከሞከራቸው 49 ሙከራዎች 17ቱ በግራ እግሩ ናቸው። 29ኙ ደግሞ በቀኝ እግሩ የሞከራቸው ኳሶች ናቸው። ኢንሳይድ ቦክስ ውስጥ ብዙ ጊዜ ብዙ ሙከራዎችን ማከናወን የሚቀናው አይነት ተጫዋች መሆኑንም ደግሞ እንመለከታለን። ከቦክስ ውጭም ወደ 20 የሚጠጉ ሙከራዎችን ያደርጋል ተጫዋቹ እና አንድ ተጫዋች ሊለካበት ይችላል ተብሎ በሚታሰቡ ፓራሜትሮች በሚነሱት የሜዳ ላይ ቆይታዎቹ በጣም የተሻለ ነው። ለምሳሌ የሚሞክራቸው ሙከራዎች ወደ 78 በመቶ ስኬታማ ናቸው። በአማካይ በጨዋታዎች ላይ ብዙ ኳሶችን መንካት ከሚችል ጨዋቾች መካከል አንዱ ነው። ከሚያገኛቸው ኳሶች 34 በመቶ የሚሆኑት ቻንስ ክሬት በማድረግ የምንመለከተው አይነት ተጫዋች ነው። ኤሪያል ዱዋሎቹ ፐርፌክት ናቸው። አሁን ላይ በዚህ ቡድን ውስጥ እየተመለከትናቸው ካሉ የቡድኑ ቁልፍ ተጫዋቾች መካከል መሆኑን እያስተዋልን የምንገኘው ተጫዋች መሆኑን ነው። ለምሳሌ ከማንስፊልድ ጋር በነበረው ጨዋታ፣ ከቶተናም ጋር የመጨረሻው ጨዋታ ላይ 2 ጎሎች የነበሩት፣ ከዊንጋን ጋር 2 አሲስቶች የነበሩት ፕላስ ቅድም ባነሳናቸው ጨዋታዎች ላይ ሁሉ ተጽዕኖ መፍጠሩን በተደጋጋሚ እያስመለከተን የሚገኘው ኤቤሬቺ ኤዜ ሂዝ ባክ ቱ ሂዝ ፎርም እያስባለ የሚገኝ ተጫዋች መሆኑን እያየን ነው የምንገኘው።